በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ኢየሱስ ሆይ ከሀገራችን ሄደልን። ሰዎች ኢየሱስን በብዙ ምክንያት ለምነውታል። ማረኝ፣ ዓይኔን አብራልኝ፣ ልጄን ፈውስልኝ፣ ሙት አስነሳልኝ ብለው የጮኹ ብዙዎች ናቸው። የጌርጌሴኖን ሰዎች ግን ጌታን በአንድ ላይ ተሰብስበው ከሀገራቸው እንዲሄድላቸው ለመኑት። ኢየሱስ ሆይ ውጣልን፣ ኢየሱስ ሆይ ሂድልን፣ ኢየሱስ ሆይ አትድረስብን፣ ኢየሱስ ሆይ አትምጣብን የሚል ድምፅ እያሰሙ ተረባረቡበት። ውጣልን ያሰኛቸው ሁለት ጋኔን የያዛቸውን ሰዎች ከላያቸው ላይ አጋንንቱን አውጥቶ ወደ አሳማ መንጋ እንዲገቡ በፈቀደ ጊዜ አጋንንቱ አሳማዎቹን ወደ ገደል እንዲገቡ ስላደረጉ ነበር። ጌታችን አጋንንቱ ወደ አሳማ መንጋ እንዲገባና ገደልም እንዲሰዳቸው በመተው ትልቅ መልእክትን ለሰው ልጅ አስተላልፎ ነበር። አጋንንቱ ወደ አሳማው ከመሄዳቸው በፊት ሁለት ሰዎች ላይ ነበሩ። እነዚያ ሰዎች ላይ ቢቆዩም ግን ሰዎቹን ወደ ገደል አልከተታቸውም። ልክ አሳማዎቹ ላይ እንደሰፈሩ ግን ወደ ገደል ጨመራቸው። ክርስቶስ በዚህ ያስረዳን፣ እኔ በቸርነቴ ባልከለክለው ሰይጣን በእያንዳንዳችሁ ላይ ያለው ዕቅድ በቅጽበት ወደ ገደል እስከ መጨመር የጨከነ ነው የሚል ነው። ሰዎቹን ወደ ገደል እንዳይሰድ የከለከለው እሱ ነበር። ዛሬም እኛ ከአፋፍ ላይ ሆነን ወደ ገደል ያልወረድነው ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። በተጨማሪም ሰይጣንም እንኳን በሰው ልጅ ላይ ቀርቶ በአሳማም ላይ እንኳን እንደፈለገ የመስፈር ሥልጣን እንደሌለውም በዚህ ታሪክ ተረዳን። የጌርጌሴኖን ሰዎች ግማሾቹ ጌታችንን ስለ ኃይሉ በትሕትናው ፈርተውት፣ ግማሾቹ ደግሞ በአሳማዎቹ መሞት ተበሳጭተው ክርስቶስን ውጣልን አሉት። ክርስቶስ የሰው ልጅ ከሚሰቃይ ጊዜያዊ ንብረት ቢጠፋ ይሻላል ብሎ ቅድሚያ ሲሰጥ፣ ሰዎቹ ደግሞ ንብረታችን ከሚወድም ሁለቱ ሰዎች ጋኔን ቢጫወትባቸው እንመርጣለን ብለው ውጣልን አሉት። አሳማ ቆሻሻ እንስሳ ነው። በግዕዝ ሕሱም ሐሳማ ማለት አስቀያሚ ማለት ነው። ቆሻሻ ወዳዱ ሰይጣን ወደ ማደሪያው ገብቶ ሕዝቡን በጌታው ላይ አሳመጸ። ሕዝቡም ኢየሱስ ሆይ ሂድልን አሉት። ጌታ ሆይ ከእኛ ጋር እደር፣
ጌታ ሆይ ቶሎና ተብሎ ለሚዘመርለት ጌታ ሂድልንን አዜሙለት። አፍ አውጥተን አንበለው እንጂ እኛም ጌታችንን ብዙ ጊዜ ሂድልን ብለነው እናውቃለን። ወዳጄ አንተስ ክርስትና ባፍንጫዬ ይውጣ ብላ አታውቅም? ያም ባይሆን መንፈሳዊ ነገር ማሰብ ወይም መዝሙር መስማት የማትፈልግበት ቀን ወይም ቃሉን ማዳመጥ የምትሸሽበት ቀን የለም። ዛሬ ይቅርብኝ ብለ ከልብህ ሀገር ኢየሱስን እንዲሄድልህ የለመንህበት ቀን፣ በቂም በቀል ልብ ቆስሎ አኩርፈህ ይቅር ባዩን ጌታ ስሙን መስማት የጠላህበት ዕለት የለም። ነጋዴው ከንግዱ ላይ ኢየሱስ ዞር ቢልለት አይጠላም። ኢየሱስ ከመጣ ገደል የሚጨምራቸው ብዙ ቆሻሻ ሥራዎች ያሉበት ሰው ጌታን ከሥራው ቦታ ዞር በልልኝ ይለዋል። ሌብነት፣ ማሟረት፣ ጥንቆላ፣ ዝሙትና ሙስና የሚባሉ አሳማዎችን ገደል እንዳይገቡ ለመንከባከብ ስንል የናዝሬቱን መድኃኒት ዞር በልልን ብለን የተማጸንን ብዙዎች ነን። እንደፈለግን ለመኖር ከቆሻሻ አሳማ ጋር ለመዋል መርጠን በሀገራችን ላይ አጋንንት ሲጨፍሩ ሳያስከፋን የጌታችንን መምጣት ግን ያልፈለግን ብዙዎች ነን። ከኛ መካከል እንደ አሳማ የከፋ ልማዱና ሱሱ ወደ ጥልቅ እንዳይወርድበት ፈርቶ የሚሸሽ ስንት አለ። የጌታችንን ቃል ለመስማት የማንፈልግ መንፈሳዊ ነገር ስንሰማ ጆሮአችንን የምንደፍን ሂድልን እባክህ ብለን የምንለምን ስንቶች ነን። ጌታ ሆይ ጌታ ሆይ ክፋትን መርጠን ከሀገራችን ሂድልን፣ ከቀያችን ውጣልን ስንልህ አትቀየመን። በሽተኛ ሲነጫነጭ ክፉ የሚያናግረው በሽታው ነው እንደሚባለው ክፉ የሚያናግረን ኃጢአታችን ነውና አትቀየመን። የኃጢአት ፍቅር እንደ አሳማ ፍቅር ከባድ ነው። ሽታው ቢከረፋም እኛ ግን ለምደነዋል። በቀላሉ መላቀቅ አቅቶናል። አንተ ግን ሂድልን ብንልህም አትስማን። አሳማ ኃጢአታችንን ከሚፈትኑን አጋንንት ጋር ወደ ጥልቁ ጣልልን። ያን ጊዜ ነቢዩ የተናገረው ቃል ይፈጸማል። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም ባሕሩ ጥልቅ ይጥለዋል። ወስብሐት ለእግዚአብሔር። ይቆየን።